ሰላም ጤና ይስጥልኝ የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለምትቸገሩ ሁሉ ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ ባላችሁበት ሆናችሁ በኦንላይን እያስተማርን ነው የምንገኘው። እናንተም ትምህርታችሁን በኦንላይን ለመከታተል የምትፈልጉ ከሆነ እዚህ ጋር በማስቀመጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙ ነው የሚሆነው። ዛሬ ደግሞ ለየት ባለ ሁኔታ የመፊደልን ቃል መመስረት ከመጀመሪያው እስከ መጨረሻው እናያለን ማለት ነው። ረጋ ብላችሁ ለመከታተል ሞክሩ። እስከ መጨረሻው አብራችሁ ይቆዩ። እዚህ ጋር እንደምታዩቸው የተዘረዘሩት የመቤተሰቦች ናቸው፣ የመፊደል ቤተሰቦች ናቸው። እነዚህን የመፊደል ቤተሰቦችን ደግሞ እያንዳንዳቸው በመጀመሪያው፣ በሁለተኛው፣ በሶስተኛው፣ በአራተኛው እስከ ሰባተኛው እንዲሁም ስምንተኛ ዲቃላ ሆሄያትንም ጨምሮ እንዴት ማንበብ እንዳለብንና እንዴት ቃል እንመሰርታለን የሚሉት እናያለን። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። እንዲሁም በቴሌግራም ግሩፕ አለ፣ ጆይን በማድረግ እያንዳንዱን ትምህርት በየቀኑ የሚለቀቁ ቪዲዮዎችንም የምታገኙ ነው የሚሆነው። እዚህ ጋር እንደምታዩት የመጀመሪያው መ ፊደል አለ። ከዛ ሙ፣ ሚ ወደ ቁልቁል ነው የምንቆጥረው። ማ፣ ሜ፣ ም፣ ሞ፣ ሟ ስምንተኛዋ ሟ ፊደል አለች ማለት ነው። አሁን በእያንዳንዳቸው የመ ፊደል ምን አይነት ቃል ልንመሰረት እንችላለን? እንደምታዩት ባለ 4 ቃል ነው። ስለዚህ የመጀመሪያው መታገስ፣ መታገስ። ስለዚህ የመጀመሪያው ፊደል የመጀመሪያው ቃል መታገስ ይላል ማለት ነው። ከዚህ ቀጥሎ የምናገኘው ደግሞ እዚህ ጋር ሁለተኛው የመጀመሪያው መ፣ ከዛ ስ ስድስተኛዋ ማለት ነው። ከዛ ራ አራተኛ ይሆናል ማለት ነው። እንዲሁም ደግሞ እቺኛዋ ት ስድስተኛ በአንድ ላይ ስናነባቸው መስራት ብለን እናነባቸዋለን ማለት ነው። መስራት ብለን እናነባቸዋለን። ቀጣዩ እዚህ ጋር አሁንም በመፊደል በመጀመሪያው የምናየው ደግሞ የመጀመሪያ መ ፊደል አለ። ሁለተኛው ታ ፊደል አለ፣ የተ ፊደል አራተኛ ማለት ነው። እንዲሁም ደግሞ እዚህ ጋር የምታዩት ደ ፊደል አለ። የደ ፊደል ስንተኛ ነው? የመጀመሪያ ማለት ነው። ል የለ ፊደል ስድስተኛ ይሆናል። በአንድ ላይ ስናነባው መታደል የሚል ቃል ይሰጠናል። ሁለተኛው በሙ ፊደል ነው የምንሄደው። ሙ ፊደል ደግሞ ሁለተኛ የመ ፊደል ነው። ስለዚህ በእያንዳንዳቸው የምታዩቸው በሙ ፊደል የተመሰረቱ ናቸው። እነዚህ የተመሰረተው የመጀመሪያው ሙ ስንል ሁለተኛ ሙ ነው ማለት ነው፣ የመ ፊደል። እንዲሁም ከ ካልነ ደግሞ ከ የመጀመሪያው ይሆናል ማለት ነው። ራ ከሆነ ደግሞ አራተኛው የረ ፊደል አራተኛው፣ በአንድ ላይ ስናነበው ግን ሙከራ ብለን እንጠራዋለን ማለት ነው። ሙከራ። እዚህ ጋር እንደምታዩት ደግሞ አሁንም በሙ ፊደል ነው፣ ነገር ግን ከዚህ ጋር የመጀመሪያው ሙ ነው። ይሄኛው ደግሞ ስ የስድስተኛው የሰ ፊደል ነው። ና የነ ፊደል አራተኛው ነው። በአንድ ላይ ምን ብለን እናንብበው? እስኪ ንገሩኝ። ሙስና ብለን እናነበዋለን። ሌላው እዚህ ጋር የምታዩት ደግሞ አሁንም በሙ በሁለተኛው ፊደል ነው። ከሙ ቀጥላ የምናገኛት የዘ ፊደል አምስተኛዋ ነች። ዜ ማለት ዜ ብለን እንጠራታለን። እቺ ደግሞ ም የመ ፊደል ስድስተኛዋ፣ በአንድ ላይ ሙዚየም ብለን እናነባዋለን ማለት ነው። በአንድ ላይ ሙዚየም ብለን እናነባለን። ከዚህ ቀጥሎ የምናገኘው አምስተኛ ማለት ሶስተኛ ፊደል ደግሞ ኢ የሚል ረጅምና ቀጭን ድምጽ ይኖረዋል ማለት ነው። ይሄ ቀጭን ድምጽ ሚ ብለን እንጠራዋለን። እቺ ሚ ፊደል ደግሞ በውስጧ እነዚህ ጋር 3 ቃላቶች አሉ፣ እነሱ እናነባለን። ስለዚህ ሚ ስንል የመጀመሪያ ሶስተኛ የመ ፊደል ማለት ነው። ዛ ስንል ደግሞ የዘ ፊደል አራተኛ፣ ን ስንል የነ ፊደል ስድስተኛ ይሆናል። አንድ ላይ ምን ብለን እናነባዋለን? ሚዛን ብለን እናነባዋለን ማለት ነው። ሚዛን። ቀጥሎ የምናገኘው ከዚህ ጋር የመ ፊደል ሶስተኛ ሚ፣ የመ ፊደል ሶስተኛ ሚ፣ የሰ ፊደል ስድስተኛ ስ፣ የተ ፊደል ስድስተኛ ት፣ በአንድ ላይ ምን ብለን ነው የምናነባው? ሚስት ብለን እናነባዋለን። ከዚህ በመቀጠል የምናገኘው ደግሞ እቺ የመ ፊደል አሁንም ሶስተኛ ነች። የደ ፊደል ሶስተኛ፣ የየ ፊደል አራተኛ፣ በአንድ ላይ ምን ብለን እናነባቸዋለን? ሚዲያ ብለን እናነባለን ማለት ነው። ቀጥሎ ከዚህ ጋር የምታገኙት ደግሞ የመ ፊደል አራተኛ ማ ብለን ነው የምንጠራው። ማ ስንል አፋችን ይከፈታል አይደለ? እንደምታዩት አፋችን ከፍተን ነው የምንጠራው። ስለዚህ ይሄ አፋችን የሚያስከፍተው ፊደል አራተኛ ድምጽ ነው። ስለዚህ ከዚህ ቀጥሎ የምታያቸው ዝርዝሮቹ ደግሞ በእያንዳንዱ ቃል የተመሰረቱበት ናቸው። ስለዚህ ይሄኛው የመጀመሪያ ማ ካልነ የመቤት አራተኛ ነው። ህ ካልነ የሀቤት ስድስተኛ ነው። በ ካልነ የበቤት አንደኛ ነው። ር ካልነ ደግሞ የረቤት ስድስተኛ፣ በአንድ ላይ ምን ብለን ነው የምናነበው? ማህበር በተለምዶ ማህበር እንለዋለን። ነገር ግን በትክክለኛ በአማርኛ መዝገበ ቃላት ውስጥ የምናገኘው ደግሞ ማህበር ነው ማለት ነው። ስለዚህ ማህበር ብለን እናነበዋለን። ከዚህ ቀጥሎ የምናገኘው ደግሞ የመጀመሪያው ማ ካልነ አራተኛ ፊደል የመቤት ነው። ግ ካልነ የገቤት ሆኖ ስድስተኛ ነው የሚሆነው። ኘ ካልነ የኘ ቤት የመጀመሪያ ነው የሚሆነው። ት ካልነ የተቤት ስድስተኛ፣ በአንድ ላይ ምን ብለን እናነበዋለን? ማግኘት ብለን እናነበዋለን ማለት ነው።
ማግኘት በቀላሉ እንደዛ አድርገን ማንበብ እንችላለን። እናንተ ግን በየመሃል እያስቆማችሁ የሚፈጥንባችሁ ከሆነ ቪዲዮ እያስቆማችሁ እያንዳንዱን በመጻፍ ቴሌግራም ግሩፕ አለ እዛ ላይ ያስቀምጡልኝ። አሁንም በውስጥ መስመር መማር የምትፈልጉ ካላችሁ እዚህ ጋር ማስቀምጥላችሁ ስልክ በቀጥታ መደወል በኢሞ በዋትስአፕ በቴሌግራም እንዲሁም ሊንኮቻችን በመጠቀም የምታገኙ ነው የሚሆነው። ከዚህ ቀጥሎ የምናገኘው አሁንም የመፊደል በሶስት ፊደል የተመሰረተ አንድ ቃል አለ። የመጀመሪያው ማ ስንል ነ አራተኛው ማለት ነው። ሰ ስንል ሰ አንደኛው ማለት ነው። ብ ስንል ደግሞ የበቤት ስድስተኛ በአንድ ላይ ስናነበው ማሰብ ማሰብ የሚል ቃል ይሰጠናል ማለት ነው። ከዚህ ቀጥሎ የምናገኘው የመፊደል አምስተኛ ባለቀለበቱ ኤ የሚል ጠበቅ ያለ ድምጽ ያለው ነው ማለት ነው። ስለዚህ ከመጀመሪያው ስንጀምር ሜ አምስተኛ የመፊደል ት የተ ፊደል ስድስተኛ ማለት ነው። ት ማለት ይቺ ነች። ር ካልንም የረ ፊደል ስድስተኛ በአንድ ላይ ምን ብለን ነው የምናነባቸው? ሜትር ሜትር ብለን እናነባዋለን ማለት ነው። ከዚህ በመቀጠል የምናገኘው ደግሞ አሁንም የመ ፊደል አምስተኛ የረ ፊደል ሰባተኛ የነ ፊደል ስድስተኛ ስለዚህ ሜሮን ሜሮን ብለን እናነባዋለን ማለት ነው። ሜሮን እንዲሁም እዚህ ጋር የምታገኙት በመ ፊደል የተመሰረተ በአምስተኛው ሜ ማለት ነው። ከዛ ቀጥሎ የምናገኘው ዳ የደ ፊደል አራተኛ ማለት ነው። ዳ ብለን እናነባዋለን። ስለዚህ ከዚህ ቀጥሎ የምናገኘው ደግሞ ው የወ ፊደል ስድስተኛ በአንድ ላይ ምን ብለን እናነባዋለን? ሜዳው ሜዳው። ኦኬ ከዚህ ቀጥሎ የምናገኘው እዚች ጋር የምታዩት የሞ ፊደል የመጨረሻዋ የመ ፊደል ሰባተኛዋ ነች ማለት ነው። ሰባተኛዋ ሞ ተብላ ትጠራለች። እቺ ሞን በመጠቀም እነዚህን ቃል እንመሰርታለን። የምታዩቸው እዚህ ጋር ይሄ የምታዩት አለ። እዚህ ጋር ቃል ስንመሰርትበት የመጀመሪያው ሞ ካልነ የመ ፊደል ሰባተኛ ነው። ገ ካልነ የገ ፊደል ሰባተኛ ነው አንደኛ ነው። እንዲሁም ደግሞ ስ ካልነ የሰ ፊደል ስድስተኛ በአንድ ላይ ምን ብለን እናንብበው? ሞገስ ብለን እናነባለን። ሞገስ። ኦኬ ከዚህ ቀጥሎ የምናገኘው ደግሞ ሞ ካልነ የመ ፊደል ሰባተኛ ነው። ደ ካልነ ደግሞ እቺ ዴ ቀለበት ያላት ናት አይደል? ስለዚህ ዴ ማለት አምስተኛ ነው የሚሆነው። ስለዚህ ሞዴ። ከዛስ ል የለ ፊደል ስድስተኛ በአንድ ላይ ስናገጣጥመው ሞዴል ይላል አይደለ? ሞዴል የሚል ቃል ይሰጠናል። ከዚህ ቀጥሎ የምናገኘው ሞ ማለት ሰባተኛ ነው። ተ ማለት የተ ፊደል የመጀመሪያ ነው። ር ስንል ደግሞ የስድስተኛ ረ ፊደል በአንድ ላይ ሞተር ብለን እናነባዋለን። ሞተር። ሌላው የመጨረሻውና ስምንተኛ ወይም ውስብስብ ፊደላት ብለን የምንጠራው ነው ማለት ነው። ሰባተኛ ወይም ውስብስብ ፊደላት ብለን የምንጠራው ነው። ሟ ብለን እንጠራዋለን። ይሄ ነው ስምንተኛ ወይም ውስብስብ ፊደላት አሊያም በተለምዶ ዲቃላ ሆሄያት ብለን የምንጠራው ማለት ነው። ስለዚህ ሟ ብለን እንጠራዋለን። ከዚህ ቀጥሎ የምናገኛቸው ቃላቶች አሉ። የመጀመሪያው ሟ ስንል ስምንተኛ ነው። ር ስንል የረ ቤት ስድስተኛ ነው። ት ስንል ደግሞ የተ ቤት ስድስተኛ ነው። በአንድ ላይ ምን ብለን ነው የምናነባው? ሟርት ይላል ማለት ነው። ከዚህ ውስጥ ደግሞ ሟ የምትለውን ፊደል ለማሳየት ብቻ ነው እንጂ የመጀመሪያ መነሻ ቃሉ የመጀመሪያ መ ፊደል ነው። ስለዚህ እንደምታዩት የመጀመሪያው መ ነው። ከዛ ሟ፣ ከዛ ላ፣ ከዛ ት በአንድ ላይ ስናነባቸው መሟላት የሚል ቃል ይሰጠናል። መሟላት የሚል ቃል ይሰጠናል ማለት ነው። እንዲሁም እዚህ ጋር የሰ ፊደል የመጀመሪያዋ የስድስተኛዋ ስ ስትሆን የመ ፊደል ሟ ሰባተኛ ኦኬ ስምንተኛ ነች። ን ደግሞ ስድስተኛ ማለት ነው። በአንድ ላይ ምን ብለን ነው የምናነባው? ስሟን የሷ ስም የሚለውን ይገልጽልናል ማለት ነው። በዚህና እንደዚህ አይነት መሰሎችን አማርኛን ከመሰረቱ ማንበብና መጻፍ የምትቸገሩ ካላችሁ ቀለል ባለ ሁኔታ ቃላትን በመመስረት ፊደላትን በማስነበብ በመጻፍ እንዲሁም ደግሞ ረጃጅም ጽሁፎችንም ጨምረን እያስተማርን ነው የምንገኘው። በኦንላይን በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ ስራ ቀናቶች ሁሉ እያስተማርን እንገኛለን። እናንተም ባላችሁበት ሆናችሁ በኦንላይን ትምህርታችሁን መከታተል ትችላላችሁ። በጠዋት በማታ በቀን አሊያም ደግሞ እስከ ሌሊቱ 6 ሰዓት በኢትዮጵያ እያስተማርን ነው የምንገኘው። እናንተም ትምህርታችሁን መከታተል የምትፈልጉ ከሆናችሁ በቀጥታ ደውሉ፣ አናግሩን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።